አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በተለያዩ ስፍራዎች ሰራዊቱ እየኮበለለና እየፈረሰ እየተቀላቀለ ነው ሲሉ የፋኖ ኃይሎች ገለጹም። የመከላከያ ሰራዊቱ ደግሞ ጠላት ባውደ ውጊያ ያጣውን ድል በወሬ ለማግኘት እየጣረ ነው የሚል ሀተታን አሰራጭቷል። ቀዳሚው መረጃችን ይሆናል። በድሮን ጥቃት የሚንበረከክ የትግራይ ሰራዊት መንግስትም ይሁን ህዝብ የለም ሲሉ የቲዲኤፍ አመራሩ ጀነራል ምግባይ ኃይለ ገለጹም። በቅርቡ የብልጽግናው መንግስት የድሮን ጥቃት በፈጸመበት አካባቢ ሽራሮ ተገኝተው ያለን አማራጭ ማሸነፍ ነው፣ እናሸንፋለንም ሲሉ ተደምጧል። እናንተም ታደምጡታላችሁ። ይህ በእንዲህ እንዳለ የ4 ኪሎ መንግስት ትግራይ ላይ ጦርነት እንዲጀመር ከፍተኛ ግፊት እያደረገ ነው ሲል የክልሉ መንግስት ገለጸም። በሬድዋን ሁሴንና ጌታቸው ረዳ በኩል በቀናት ውስጥ ጦርነት ይከፈታል በሚል ለቀረበው ማብራሪያ ምላሽ የሰጠ ሲሆን በድሮን ጭምር ትንኮሳ እየፈጸመ ያለው የብልጽግናው መንግስት ነው ብሏል። ይህንንም ይዘናል። ፊልድ ማርሻል ብርሃኑ ጁላ የ1960ዎቹ ትውልድ ባንዳ ነው እያሉ በቅርቡ መናገራቸው ይታወሳል። ፕሮፌሰር መረራ ጉዲና አብዛኛው የ60ዎቹ ትውልድ ያለውማ እዛው 4 ኪሎ አይደለም ሲሉ ገልጿል። ታደምጡታላችሁ። የብልጽግናው መንግስት ከትራንስፖርት ዘርፉ ጋር በተያያዘ ያሳለፋቸው ሰሞነኛ ውሳኔዎች እያነጋገሩ ነው። ከሚቀጥለው ሐምሌ ጀምሮ በሁሉም መስክ የግብር እፎይታ አሰራሮችን ሊያስቀር የተዘጋጀው አገዛዙ ከነዳጅም ከ235 ቢሊዮን ብር በላይ ገቢ ሰበስባለሁ ብሏል። አሽከርካሪዎች ደግሞ በነዳጅ ከሚደርስባቸው በዝበዛ ባሻገር እገታና ግድያዎች መበራከታቸው፣ የታጋጅ ቤተሰቦች ደግሞ በመንግስት መታገታቸውን ገልጿል። ሌላኛው መረጃችን ነው። አገዛዙ ጋዜጠኛዋን ከሀገር አባረረም። ዋነኛ ምክንያት ያደረገው ደግሞ ወደ ትግራይ ክልል ተጉዛለች የሚለውን ነው፣ እንመለከተዋለን። በተለያዩ የሀገሪቱ አካባቢዎች የተፈጠረው አለመረጋጋት ለእርዳታ ፈታኝ ሁኔታ መፍጠሩን የተባበሩት መንግስታት ድርጅት አሳወቀም። ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩንና 81 በመቶ የሚሆነው የገንዘብ ድጋፍ እጥረት እንዳጋጠመው ማሳወቋል። ሰሙታላችሁ። አሜሪካና ኢራን ደረሱት የተባለው ስምምነት መነጋገሪያ ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በተለያዩ ስፍራዎች ሰራዊቱ እየኮበለለና እየፈረሰ እየተቀላቀለ ነው ሲሉ የፋኖ ኃይሎች ገለጹም። የመከላከያ ሰራዊቱ ደግሞ ጠላት ባውደ ውጊያ ያጣውን ድል በወሬ ለማግኘት እየጣረ ነው የሚል ሀተታን አሰራጭቷል። በአማራ ክልል በየቀበሌው የሚሊሻን ሚና ተክቶ ከወንድሞቹ ጋር እንዲዋጋም እንዲታኮስም ተደርጓል። የድሃ ኢትዮጵያን ስብስብ የሆነው የመከላከያ ሰራዊቱ አበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? አሁን ባለውን ብሩ የተቀመጠውን በር ያለው ሰው እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም። እኛም ወታደሩም ራሱ ሲቀይ ይበላ ዝም ብሎ በየቦታው ይህ ወታደር ሲገደል መርዶ የማይነገር ሲቆስል በሚያቀርበው ጥያቄ ሳቢያ የሚታሰር ስለመሆኑም ባለፉት ወራት የነበሩ ክስተቶች የቅርብ ማሳያ ናቸው። ይህ ኢትዮጵያን መጣለን ይሉት የነበር ኃይል አሁን በዓለም አቀፍ ደረጃ የጦር ወንጀለኛ እየተባለ የሚፈረጅ ይሆን ዘንድም ብልጽግና ሰርቷል። በየጊዜው በታጣቂዎች የሚማረክ የሚከዳና ትርጉም የሌለው መስዋዕትነትን የሚከፍልም ሆኗል። የፋኖ ኃይሎች ባለፉት ቀናት በበርካታ የክልሉ አካባቢዎች የዚህ ሰራዊት አባላት የአድማ ብተናና የሚሊሻ አባላት ጭምር ከስምሪታቸው እየኮበለሉ እየተቀላቀሏቸው ስለመሆኑ ይገልጻሉ። በወሎ ጎጃምና ደቡብ ጎንደር አንዳንድ ስፍራዎች ወታደሮች ከነጦር መሳሪያቸው በተናጥልና በጋራ ታጣቂዎችን መቀላቀላቸውንም አንስቷል። የኮሎኔል አጃቢዎች ጭምር ከነዚህ ውስጥ እንደሚገኙበት በመጥቀስ እንደ ደባርቅ ቀጠና ባሉ አካባቢዎች ደግሞ የሚሊሻ አባላት በተመሳሳይ ከስምሪት ቀጠና ወጥተው በቡድን ታጣቂዎችን መቀላቀላቸው ተሰምቷል። የመከላከያ ሰራዊቱ ያወጣው ሀተታ ደግሞ ጦር
ከፈታው ወሬ ፈታው በሚል ጠላት በውጊያ የተነጠቀውን ድል በወሬ ለማስመለስ ቢጥርም ወታደሩ ለሐሰት ትርክት አይጠለፍም የሚል ሆኗል። የመከላከያ ሰራዊቱ በየካምፑ ምርጫ እንዲያደርግ በሚል ባለፉት ቀናት የውጊያዎችና የጥቃቶች መጠን ጋብ ብሎ እንደነበር የሚታወቅ ሲሆን አሁን ደግሞ በአንዳንድ አካባቢዎች የሰራዊቱ ስምሪቶች መኖራቸውም ታውቋል። የደቡብ ወሎ ዞን አምባሰል ተራራማ ስፍራዎች ደግሞ በቀዳሚነት ይጠቀሳሉ። የፋኖ ኃይሎች በዚህ አካባቢ ከኩታ በርዚህ አይንቀሳቀስ በነበረ የመንግስት ኃይል ላይ ድንገተኛ ጥቃት በመክፈት ጉዳት አደረስን ብለዋል። ሰቆጣ ቀጠና ሐሙሲት አካባቢ፣ በሰሜን ሸዋ አረርቲ ከተማ፣ በጎጃም ቀጠና ወይራና ሌሎችም ስፍራዎች ላይ ደግሞም በክልሉ የጸጥታ ኃይሎች ላይ ጥቃቶች መድረሳቸው ነው የተነገሩም። በድሮን ጥቃት የሚንበረከክ የትግራይ ሰራዊት መንግስትም ይሁን ህዝብ የለም ሲሉ የቲዲኤፍ አመራሩ ጀነራል ምግባይ ኃይለ ገለጹም። በቅርቡ የብልጽግናው መንግስት የድሮን ጥቃት በፈጸመበት አካባቢ ሽራሮ ተገኝተው ያለን አማራጭ ማሸነፍ ነው እናሸንፋለንም ሲሉ ተደምጧል። ከቀናት በፊት የአብይ አህመድ አገዛዝ በታህታይ አዳቦም ሽራሮ አቅራቢያም አርሚ 13 ተብሎ በሚጠራው የትግራይ ሰራዊት አባላት ላይ የድሮን ድብደባን አድርሶ ሰብአዊና ቁሳዊ ጉዳት ማስከተሉ የሚታወስ ነው። የዚህ አርሚ አዛዥ ትናንት ያደረጉት ንግግርም በ17 ዓመቱ የትጥቅ ትግል ወቅት የነበረው በኃይል እናስተዳድራቸዋለን አታስተዳድሩንም የሚል ነበር። የአሁኖቹ ግን እናጠፋቸዋለን አንጠፋም ሆኗል ብለዋል። ከአካባቢው ማህበረሰብ ጋር በተደረገ ውይይት ላይ የተገኙት የቲዲኤፍ ከፍተኛ አመራሩ ጀነራል ምግባይ ኃይለ ደግሞ የትግራይ ህዝብ ጠላት የሆነው የብልጽግናው ስርዓት በሰራዊታችን ላይ የድሮን ጥቃት ፈጽሟል። በዚህ የሚንበረከክ የትግራይ ሰራዊትም ሆነ መንግስትና ህዝብ ግን አይኖርም። እኛ እንደ ህዝብ ለህልውናችን ራሳችን በራሳችን መብታችንን ለማስከበር የወደፊት እድላችንንም እውን ለማድረግ ነው የምንታገለው። ይህንን እናጠናክራለን እንጂ አንሸበርም ሲሉ ተደምጧል። ትግላችን ፍትሐዊና እውነታ ላይ የተመሰረተ ነው የሚሉት ጀነራሉ እናም ድላችን አይቀሬ ነው ሲሉም አብራርቷል። አሁን እንደ ህዝብ ወሳኝ ምዕራፍ ላይ ነን። ሁላችንም ወታደር መሆን አይጠበቅብንም። በየሙያችን ግን ለትግራይ በመስራት የትግሉ አካል መሆን አለብን ብሏል። የመስዋዕትና ሞት ህልም ኑሮን ሳይሆን በቋንቋችን፣ በባህላችን፣ በታሪካችን፣ በማንነታችን ራሳችን በራሳችን የማስተዳደር መብታችን ላይ መተውብን ተገደን ነው እየታገል ያለነውም ባይ ናቸው ጀነራል ምግባይም። ኣብ ወሳኒ ምዕራፍ ኣለና ወይ ተሓጅ ዘላ ገመድ በጢስና ከም ህዝብ ክንቅፅል ኢና ወይ በታ ገመድ ተሓኒቅና ኣብ ዕንኒ ክንነብር ኢና። አሁን ወሳኝ ምዕራፍ ላይ እንገኛለን። አሁን የተያዘው ገመድን በጥሰን እንደ ህዝብ እንቀጥላለን ወይንም በዛ ገመድ ታንቀን በባርነት እንኖራለን። እሱን ደግሞ አንመርጠውም፣ አይሆንም። ያንን ገመድ በጥሰን እንሄዳለን። ያለን አማራጭ ማሸነፍ ነው፣ እናሸንፋለን። ደግሞም ዋናው ዓላማችን ህልውናችንን ማረጋገጥ ነው፣ ህልውናችንን ማስቀጠል። እኛ በራሳችን ስራችንን እየሰራን ነው። መዳረሻውና ግቡ ላይ እናደርሰዋለን። ተበታትናችኋል፣ ያኔ የከፈላችሁትም መስዋዕትነት ተሳስታችኋል፣ እጃችሁን ስጡ ነው እየተባልን ያለ ነው። ፈጽሞ አይሆንም። ለእነዚህ አካላት በዚህ ዘመን እጃችንን አንሰጥም። እኛም ይህ በእንዲህ እንዳለ የ4 ኪሎ መንግስት ትግራይ ላይ ጦርነት እንዲጀመር ከፍተኛ ግፊት እያደረገ ነው ሲል የክልሉ መንግስት ገለጽም። በሬድዋን ሁሴንና ጌታቸው ረዳ በኩል በቀናት ውስጥ ጦርነት ይከፈታል በሚል ለቀረበው ማብራሪያ በሰጠው ምላሽም በድሮን ጭምር ትንኮሳ እየፈጸመ ያለው የብልጽግናው መንግስት ነው ብሏል። እስካሁን አጻፋ ያልሰጠነውም ለሰላም ካለ የመጨረሻ ሙከራና ፍላጎት እንጂም ራሳችንን ለመከላከል እንገደዳለን ሲልም አሳውቋል። የቀድሞ የህወሓት ያሁኑ የብልጽግና ሹም ጌታቸው ረዳና ያገዛዙ የደህንነት ኃላፊ ሬድዋን ሁሴን አልጀዚራ ላይ ያወጡት የጋራ ጽሁፍ ህወሓት የኤርትራ መንግስትና የፋኖ ኃይሎችን የሚከስ እንደነበር የሚታወስ ነው። ሁለቱ ሹማምንት ከሰሞኑ የድሮን ድብደባዎችን የፈጸመውን የሚያገለግሉትን አገዛዝ ተከላክለው ከትግራይ በኩል ግን ጦርነት ሊከፈትብን ነው ሲሉ ገልጸውም ነበር። ጦርነት ይጀመራል ያሉት ደግሞ በቀጣይ ቀናት በሚል ነው። ይህንን በተመለከተ ምላሽ የሰጠው የትግራይ ክልል መንግስት ደግሞ ጉዳዩን አስተባብሎ ጦርነት የመጀመር ፍላጎት ያለውማ ከብልጽግናው መንግስት በኩል ነው ሲል ገልጿል። የኮሙኒኬሽን ቢሮ ኃላፊው አብርሃም ሀጎስ እየተዘጋጀ ያለው የፌደራል መንግስቱ ነው፣ በትግራይ ዙሪያ ሰራዊት እያሰፈረ ያለው ራሱ ነው፣ የድሮን ጥቃት የፈጸመው ራሱ አይደለም ወይ በማለት ሲናገሩት ሰምቷል። በትግራይ በኩል ለጦርነት መነሻ ሊሆን የሚችል አንዳችም እንቅስቃሴ አልተደረገም። ይልቁንስ በድሮን እየተጠቃን ባለንበት ጊዜም ምላሽ ያልሰጠንበት ሁኔታ አለ። የኢትዮጵያ መንግስት ጦርነት ለመጀመር የሚያስችለው አጠቃላይ እንቅስቃሴና ዝግጅት እንዳደረገ የታወቀ ጉዳይ ነው ማለት ነው።
ጦርነት ለመጀመር ነው በተከታታይ ትግራይ ላይ የድሮን ጥቃት እየፈጸመ ያለው ማለት ነው። የኢትዮጵያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች በስፋት የተንቀሳቀሰበት ሁኔታ አለ። ስለዚህ ከትግራይ በኩል የሚሰጥ የሆነ አይነት ግብረ መልስ ወደ ጦርነት ሊያስገባ እንደሚችል ታሳቢ ተደርጎ እንቅስቃሴ እየተደረገ ያለበት ሁኔታ አለ ማለት ነው። ይሄን ጉዳይ ለመሸፈን ትግራይ የጀመረው ጦርነት ነው፣ የትግራይ መንግስት የጀመረው ጦርነት ነው ለማለት እየተፈጠሩ ያሉ የትርክት ወሬዎች ናቸው ብለን ነው ልንወስዳቸው የምንችል ማለት ነው። እስካሁን ጥቃቶች እየተፈጸሙም አጻፋ ከትግራይ በኩል ያልተሰጠው ለሰላም እስከ መጨረሻው ድል ለመስጠት ነው ሲሉ አንስተው እነሱ ጦርነት ጀመሩ ለማለት የሚደረገው ተደጋጋሚ ትንኮሳ ወደ ጦርነት ከተሸጋገረ ግን ራሳችንን ለመከላከል እንገደዳለን ይላሉ። አንድ መታለፍ የሌለበት ሀቅ አለ። ራሳችንን ለመከላከል ሞራላዊም ህጋዊም ግዴታ አለብን። ይህን ለማድረግ ወደ ኋላ እንላለን የሚል ጉዳይ ሊኖር አይችልም ማለት ነው። በማንኛውም መልኩ እጃችንና እግራችን አጣጥፈን እንደ ህዝብ ለመጥፋት ዝም የምንልበት ሁኔታ ሊኖር አይችልም። በረባ ባረባ ግን ወደ ጦርነት ዘው ብለን ለመግባት ደግሞ የምንፈልግበት አንዳችን ምክንያት ሊኖረን አይችልም ማለት ነው። ለዚህም ነው ጥቃት እየተፈጸመብንም በትዕግስት ለማለፍ እየሞከርን ያለ ነው ማለት ነው። የፕሪቶሪያው የሰላም ስምምነት የትግራይ ህዝብን መጥፋት ለማስቀጠል ጥቅም ላይ አውሎታል በሚል የከሰሰው የትግራይ ክልል መንግስት ህዝቡ ግን እየተጎዳም ዳግም ጦርነት አልሸከምም ብሎም እስካሁን በትዕግስት ቆይተዋል ብሏል። አሁንም ምርጫው ሰላም ነው ሲል አንስቶም የተመለሰው የክልሉ መንግስትን የአፍሪካ ህብረትና ዓለም አቀፍ ተቋማት የናወያያችሁና እናደራድራችሁ ጥያቄዎችን እያቀረቡለት ስለመሆኑም አሳውቋል። ፊልድ ማርሻል ብርሃኑ ጁላ የ1960ዎቹ ትውልድ ባንዳ ነው እያሉ በቅርቡ መናገራቸው ይታወሳል። ፕሮፌሰር መረራ ጉዲና አብዛኛው የ60ዎቹ ትውልድ ያለው እዛው 4 ኪሎ አይደለም ወይ ሲሉ ገልጸዋል። ከሰሞኑ የሚሰማው የብልጽግናው ክስ ፈጽሞ አንድ አይሆኑም እያለ ገልጻቸው የነበሩ ተቃዋሚዎቹ አሁን አንድ ሆነው አጠቁኝ የሚል ነው። ከሀገር ውስጥ ኃይሎች ባሻገር ከውጭ ኃይሎች ጋር በመጣመር እንደ ጽምዶ ያለ ጥምረትንም እየፈጠሩ አሴሩብኝ ሲልም ይሰማል። ባንዳ በአዳ የሚሉ ቃላትን በአገዛዙ ልሳናት ሞልተው እየፈሰሱ ናቸው። በመፈራረጅ ፖለቲካ ለውጥ የሚመጣ የሚመስላቸው የ4 ኪሎ ምዕመናን ውስጥ አንዱ የሆኑት ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ወደ ኋላ ተመልሰው የ60ዎቹን ትውልድ አስታውሰው ባንዳ ነው እያሉ ማቅረባቸውም የሚዘነጋ አይሆንም። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ከባህር በር አስወጥተውናል። ይህን ተከትሎ ላለፉት ተከታታይ ቀናት ምላሾች ሲሰጡ መቆየታቸው የሚታወስ ሲሆን አሁን ደግሞ የኦፌኮ መረራ ጉዲና በ60ዎቹ ትውልድ ላይ የሚቀርበውን ክስ በተመለከተ ማብራሪያ አቅርቧል። እኛን ጨምሮ እንዲያለው ክስ ይቀርብብናል፣ ነገር ግን አብዛኛው የ60ዎቹ ትውልድ እዛው 4 ኪሎ ስልጣን ላይ ያለ አይደለምን ሲሉም ይጠይቃሉ። 1960ዎች እንዲሆኑ 1960ዎች እንዲሆኑ ሲወራም ይሰማል። አሁን 1960ዎቹ የት ነው ያለው ብትል በእኔ ደረጃ ያሉት 1 2 3 አልፉ ተቃውሞ ውስጥ ያሉት ሌላው ነው ያለው 4 ኪሎ ገባ። አንዱ ሌላኛውን እየፈረጀ ራሱን ንጹህ እያደረገ የሚመጣ ለውጥ የለም የሚሉት መረራም በአማራና ኦሮሚያ ክልል የሚገኙ ወጣቶች ጥያቄያቸውን ከመፍታት ይልቅ ተላላኪ ማለት ህወሓትንም ከውጭ ኃይሎች ጋር የሚገናኝ እያሉ መክሰስ መለያየትና መራራቅን እንዲሁም ጠላትነትን ከማስፋት በስተቀር ትርጉም አይኖረውም በማለትም ያነሳሉ። ከሻዕቢያ ጋር እንዲያርጓል ማነው ከሱዳን ጋር እንዲያርጓል፣ ከግብጽ ጋር እንዲያርጓል፣ ከምን ጋር እንዲያርጓል፣ ባንዶች ናቸው እንትናቸው የሚለው ብዙ ክስ አለ እና እነዛ ክሶች እኔ ብዙ ጊዜ ይቸግሩኛል። የብልጽግናው መንግስት ከትራንስፖርት ዘርፉ ጋር በተያያዘም ሰሞኑን ያሳለፋቸው ውሳኔዎች እያነጋገሩ ናቸው። ከሚቀጥለው ሐምሌ ጀምሮ በሁሉም መስክ የግብር እፎይታ አሰራሮችን ሊያስቀር የተዘጋጀው አገዛዙ ከነዳጅም ከ235 ቢሊዮን ብር በላይ ገቢ ሰበስባለሁ ብሏል። አሽከርካሪዎች ደግሞ በነዳጅ ከሚደርስባቸው ብዝበዛ ባሻገር እገታና ግድያዎች መበራከታቸውን፣ የታጋጅ ቤተሰቦች ደግሞ በመንግስት መታገታቸውን ገልጿል። በቅርቡ ከአዲስ አበባ ወደ አማራ ክልል ጎጃም
በሚወስደው መንገድ በርካታ ተሳፋሪዎች ታግተው መወሰዳቸው ይታወሳል። ከዚህ ጋር በተያያዘም አሽከርካሪዎች ባሰራጩት ማብራሪያም በኦሮሚያ ክልል ደገም ሁለት ሚስቶች ባሎቻቸው ከጉሃ ጽዮን እስከ ገብረ ጉራቻ ባለው ስፍራ ላይ ታግተውባቸው ለማስለቀቅ ከጎጃም ገንዘብ ይዘው ወደ አካባቢው ቢደርሱም ፖሊስ ግን ገንዘቡን ነጥቋቸው ካሰራቸው ሳምንት አልፏል። እናም አባቶች በአጋቾች፣ እናቶች ደግሞ በፖሊስ የታሰሩባቸው ልጆችና ህጻናት ችግር ላይ ወድቀዋል ብለዋል። የመተሐራ፣ ሞጆ፣ የገርበ ጉራቻም፣ የመተማ፣ የግልገል በለስ፣ የጋምቤላ ሌሎችም የሀገሪቱ መንገዶች የግድያና የእገታ ማዕከላት ከሆኑ ሰነባብተዋል። ከነዚህ እገታዎች የተረፉ መንገደኞችና አሽከርካሪዎች ደግሞም በከተሞች ኢኮኖሚ እገታዎች ተዘጋጅተው ይጠብቋቸዋል። ብልጽግና ገንዘብ የሚሰበስብበትን መንገድ ለማስፋት በሚል በዚህ ዓመት በጀቱ የያዛቸው እቅዶች ኢላማ ካደረጋቸው ውስጥ ይህ የትራንስፖርት ዘርፉ ይገኝበታል። ከሰሞኑ አሽከርካሪዎች ሁሉ እንደገና ትፈተናላችሁ፣ ለዚህም በ10 ሺዎች ትከፍላላችሁ የሚለው መመሪያ መነጋገሪያ ነበርም። ከዛም አዲስ ታርጋ ተዘጋጅቷል። ለዚህ ደግሞ እስከ 56 ሺህ ብር ለመክፈል ተዘጋጁ የሚለው ተከተለም። አሁን ደግሞ ከነዳጅ በቀጣዩ በጀት ዓመት ከፍተኛ ታክስ ሊሰበሰብ ስለመሆኑ ታውቋል። እንደ አዲሱ የብልጽግና እቅድ ከሆነም ከነዳጅ የኤክሳይዝ ታክስ 110 ቢሊዮን ብር አካባቢ ለመሰብሰብ የታቀደ ሲሆን በባት ለመሰብሰብ የታቀደው ደግሞ ከ125 ቢሊዮን ብር በላይ ነው። አገዛዙ ከእያንዳንዱ ዜጋም በታክስ በሚቀጥሉ ዓመት ከ1.5 ትሪሊዮን ብር በላይ ሰበስባለሁ ማለቱም የሚታወቅ ነው። እነዚህ ሁሉ IMF የሚሰጣቸውን ትዕዛዞችን ተከትሎ የሚደረጉ ጭማሪዎች በሸቀጦች ዋጋም በአገልግሎትና የቤት ኪራይን ጨምሮ በዕለት ከዕለት ህይወት ላይ የሚያስከትሉት ጫናም የሚገመት ነው። አገዛዙ ጋዜጠኛዋን ከሀገር አባረርም። ዋነኛ ምክንያት ያደረገው ደግሞ ወደ ትግራይ ክልል ተጉዛለች የሚለውን ነው። ብልጽግና ለብልጽግናው ፕሬዚደንትና አገዛዙ ብቻ የሚያወሩ አሸን ልሳናቱን ፈጥሮም የሚዲያ ነጻነት ሲል ይሰማል። በሀሳብ የሚሞግቱትን ቀርቶ የህዝብ ቅሬታን እንኳን የሚያቀርቡትን ዘግቶ አሳዶ ሙያተኞችን አስሮና ከሀገር አባሮ በተመሳሳይ ሰዓት ተመሳሳይ ነገር የሚያቀርቡለትን ጣቢያዎችን ግን ፈልፍሎ የሚዲያ ነጻነት ሲልም ይገልጻል። ከ200 በላይ ጋዜጠኞችን ያሰረ ያሳደደ የሚል ዓለም አቀፋዊ መልክም አለው። ብልጽግና በውጭ ሀገር የመገናኛ ብዙሃንና ሙያተኞች ላይ ተደጋጋሚ ዘመቻዎችንም ሲያደርግ ቆይቷል። አሁን የተሰማው ዜናም የዚህ ቀጣይ ክፍል ነው። የኢትዮጵያ ባለስልጣናት ላክሯ ለተሰኘው የፈረንሳይ ካቶሊካዊ ጋዜጣም በኢትዮጵያ ውስጥ የምትሰራውን የ30 ዓመቷን ጋዜጠኛም ኦግስቲን ፓሲሊን የጋዜጠኝነት ፈቃዷንና የመኖሪያ ፈቃዷን በመሰረዝ ከሀገር እንድትወጣ ማዘዛቸው ሰምቷል። ጋዜጠኛዋ ይህ እርምጃ የተወሰደባት በዚህ ወር መጀመሪያ ላይ ወደ ትግራይ ክልል ተጉዛ ዘገባ በመስራቷ መሆኑም ተገልጿል። ከፈረንጆቹ 2023 ጀምሮ የአፍሪካ ቀንድ ጉዳዮችን በኢትዮጵያ ተቀምጣ ስትዘግብ የቆየችው ፓሲሊም ባለስልጣናቱ በሰጧት የመውጫ ቪዛ መሰረት ከኢትዮጵያም ተባራለች። ጋዜጠኛዋ ለ3 ቀናት በሽረ ከተማ ቆይታ በማድረግ በክልሉ እየታየ ባለው የፖለቲካና ወታደራዊ ውጥረት ሳቢያም ነዋሪዎች ዳግም ጦርነት ሊቀሰቀስ ይችላል በሚል ስላደረባቸው ስጋት ዘገባ እየሰራችም ነበርም። ሆኖም ከቀናት በኋላም የኢትዮጵያ ሚዲያ ባለስልጣናት በአስቸኳይ ወደ አዲስ አበባ እንድትመለስ እንዳዘዟት ተገልጿል። ወደ አዲስ አበባ በተመለሰችበት ጊዜም የሚዲያ ባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀና ምክትል ዋና ዳይሬክተር የሆኑት ዮናታን ተስፋይን ጨምሮም ከ4 ባለስልጣናት ጋር እንድትገናኝ መደረጓ የተሰማ ሲሆን እነዚህ አካላት ፈቃዷን ማገዳቸው ታውቋል። ይህ ከሆነ ከቀናት በኋላ ደግሞ የኢሚግሬሽንና ዜግነት አገልግሎት ጋዜጠኛዋን በመጥራት እስከ መስከረም 2026 ድረስ የሚያገለግለው የመኖሪያና የጋዜጠኝነት ፍቃዷ ሙሉ በሙሉ መሰረዙን ገልጾም ከሀገር እንድትባረር ትዕዛዝ መውረዱን እንዳሳወቃት ነው የተሰማው። ብልጽግና ከዚህ በፊትም የኤኤፍፒ የሮይተርስ ጋዜጠኞችን እንደዚሁም ከሀገር ውስጥ ሚዲያዎች ደግሞ አዲስ ስታንዳርድና ዋዜማ የመሳሰሉት ተመሳሳይ እገዳዎችና ክልከላዎችን የፈቃድ ነጠቃዎችን እንደፈጸመም የሚታወቅ ነው። በመቶዎች ጋዜጠኞችን ያሰሩት፣ በርካታ የመገናኛ ብዙሃንን የዘጉት፣ ፈቃድም የሰረዙት፣ ሙያተኞችን ያሳደዱት ያሰሩት የብልጽግናው ሰዎች ኢትዮጵያ በመገናኛ ብዙሃን ነጻነት ያላትን ደረጃ በየቀኑ ወደ ቀደመ ወዳጃቸው ሻዕቢያ እያንደረደሩትም ቀጥሏል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ አለመረጋጋት ለእርዳታ ፈታኝ ሁኔታ መፍጠሩን የተባበሩት መንግስታት ድርጅት አሳወቀም። ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩንና 81 በመቶ የሚሆን የገንዘብ ድጋፍ እጥረት እንዳጋጠመው ማስጠንቅቋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያባባሱት መምጣታቸው አብራርቷል።
የመጋቢትና ሚያዝያ ወራትን የሰብአዊ ሁኔታ የሚያሳይ ሪፖርትን ያወጣው የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅቱም በበርካታ የሀገሪቱ አካባቢዎች ያለው አለመረጋጋት የነዋሪዎች ኑሮ ከማስተጓጎሉም በላይ ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች ተደራሽ እንዳይሆኑ ችግር ፈጥሯል ብሏል። በጦርነት፣ በግጭት፣ በስደተኞች ፍልሰት፣ የአየር ንብረት መዛባትና በኢኮኖሚ ጫናዎች ሳቢያ በሀገሪቱ ያለው የሰብአዊ ፍላጎት አሁን በከፍተኛ ደረጃ ላይ ይገኛል ያለው ተቋሙም በበርካታ ክልሎች ያለው የጸጥታ እክል የዕለት ከዕለት ኑሮና የእርዳታ አሰጣጥ ሂደቱን እያስተጓጎለ ስለመሆኑ አረጋግጧል። በተጨማሪም ከቀጠናው ጂኦፖለቲካዊ ውጥረት ጋር ተያይዞ እየተባባሰ የመጣው የኢኮኖሚ ጫና ሪፖርቱ ላይ ተመላክቷል። እንደ ሪፖርቱ ገለጻ ከሆነ በመካከለኛው ምስራቅ ባለው ውጥረት ሳቢያ የተከሰተው የነዳጅ እጥረት በሀገር ውስጥ ያለው የስራ ማስኬጃ ወጪ በከፍተኛ ደረጃ የጨመረው ሲሆን የአቅርቦት ሰንሰለቱንም አስተጓጉሏል። የቅርብ ጊዜ አሃዞች እንደሚያሳዩት ከሆነ ቀጣይነት ያለው ሰብአዊ ጣልቃ ገብነት ቢደረግም በኢትዮጵያ ያለው የህፃናት የአልሚ ምግብ እጥረት ድንገተኛ አደጋ አሁንም ስር የሰደደ ነው። በአሁኑ ወቅት ለኢትዮጵያ የሰብአዊ እርዳታ ድጋፍ ጥሪ የተገኘው 74.5 ሚሊዮን የአሜሪካን ዶላር ብቻ ሲሆን ይህም ከሚያስፈልገው ጠቅላላ ገንዘብ 19 በመቶ ብቻ ነው ያለው ዩኒሴፍ ህይወት አድንና ቀጣይነት ያለው እርዳታ ማቅረብ እንዲቻል ለጋሾች ተጨማሪ ድጋፍ እንዲያደርጉም ጥሪ አስተላልፏል። በተለይ በህፃናት ጥበቃ፣ በትምህርት፣ በውሃና ንጽህና አጠባበቅ እንደዚሁም በተለያዩ ዘርፈ ብዙ ፕሮግራሞች ላይ ከፍተኛ የገንዘብ እጥረት ያለ ሲሆን እነዚህ ሁሉ ዘርፎች ከ85 በመቶ በላይ የገንዘብ ጉድለት እንዳጋጠማቸው በሪፖርቱ ላይ ተመላክቷል። ከአሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስከሚጸድቅ ድረስ እየተጠበቀ ስለመሆኑ ተሰምቷል። ኢራን ከአሜሪካ ጋር የደረሰችው የመግባቢያ ሰነድ ይዘት በሚመለከታቸው የሀገሪቱ ከፍተኛ ባለስልጣናት የመጨረሻ ውሳኔ እስካሁን አልተሰጠበትም። ታስሚን የተባለው የዜና ወኪል ስማቸው ያልገለጻቸው ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ከሆነም ፕሬዚደንት ዶናልድ ትራምፕ ባለፉት ቀናት በማስፈራራት በጫናና በወታደራዊ እርምጃ እንደዚሁም በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ሞክረው ነበር። ነገር ግን ኢራን የተደረጉት አዳዲስ ለውጦችን ለመቀበል ፈቃደኛ አይደለችም ብሏል። የዜና ወኪሉ ጨምሮ እንደገለጸው ከአሜሪካ ጋር መግባባት ላይ የተደረሰበት ሰነድ በሚመለከታቸው የኢራን ተቋማት ተመርምሮ ተቀባይነት ማግኘት አለበት። ነገር ግን እስከዛው የሚኖሩ ግምቶችና ዜናዎች ትክክለኛ አይሆኑም። ሌላኛው የኢራን የዜና አገልግሎት ፋርስ አሜሪካ አንዳንድ ቅድመ ሁኔታዎችን የተወች መሆኑን ነገር ግን ገና ምንም አይነት ስምምነት እንዳልተደረሰ ሲዘግብ ስዊዘርላንድ ውስጥ ስምምነቱ ለመፈረሙ ወይም ፊት ለፊት ለሚደረግ ንግግር የሚወራው ግን ተጨባጭ አይደለም በማለት ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይም የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ለፊርማው ስነስርዓትና ቦታው መነጋገር የሚፈይደው ነገር የለም ብለው ነበር። ነገር ግን የአሜሪካው ፕሬዚደንት ቀደም ብለው ከኢራን ጋር ከስምምነት መደረሱን ይፋ አድርገው ከኢራን ጋር የሚደረገውን ጦርነት አብቅተናል በማለት አሳውቀው ነበር። ፕሬዚደንቱ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት በጥቂት ቀናት ውስጥ ለስምምነቱ ፊርማ ምክትላቸው ጄዲ ቫንስ ወደ አውሮፓ ከተማ እንደሚሄዱም አሳውቀዋል። በተጨማሪም የአሜሪካ ኃይሎች በደቡባዊ ኢራን የጣሉት የባህር ላይ እገዳ ስምምነቱ እስከሚቋጭ ድረስ ሙሉ በሙሉ ተግባራዊ መሆኑ እንደሚቀጥል ተናግሯል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።